ራበኛ ፍረስ ይርባል። $7,500 አካባቢ ፈጫት ተባለ። 1.9 ሚሊዮን አካባቢ ሙሉን ወጪ ሸፍኗል ዳኒ። ታዋቂው የዲጂታል ይዘት ፈጣሪ አቤል ብርሃኑ የወይኗልሽ ከተባበሩት አረብ ኤሚሬትስ የ10 ዓመት የጎልደን ቪዛ ተሸለመ። ይህንን ቻሌንጅ እባካችሁ ሁላችንም እንቀላቀል። በቅርቡ ካሊድ የተባለ ወንድማችን እናቱ በጽና ታማ እኔ ምንም በሆን ፈተናውን እንዳታቋርጥ ብላ ቃል አስገብተው ነበር። አይነት ደግነት ምን አይነት መልካምነት ነው! ቺን ሴት ሁላችሁም ፈጣሪ ያለሽን ይጨምርልሽ ያብዛልሽ በሏት። ካሊድንና ሁለት ወንድሞቹን ራሳቸውን እስከሚችሉ የትምህርት ቤት ክፍያ ከፍዬ ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር አሁኑኑ ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ለብሶ እንዲያደርሱ ስለሚያግዘኝ ለእናንተ ላይክ ማድረጉ ቀላል ነው። ለኔ ስለሚጠቅመኝ ላይክ ማድረጋችሁ እንዳረሱ ቪዲዮቻችንን ማየታችሁ ሀሳብ አስተያየቶቻችሁ መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። የምን 1-2 ነው? 1-12 አይሻልም? ስማ አመቱን ሙሉ 1-2 እንበል ትላለህ። ስማ ከሰውየው ጋር ሼር ናችሁ እንዴ? እኔ ምን አርግ ነው የምትለኝ? ስማ የኔ ጭጓራ ቲማቲም አረኮ እኮ ተንበጎበገ እኮ ጭጓራ ጪስ በጪስ ሆነ እኮ። እኔ ያንተ ጓደኝነት ባፍንጫዬ ለምን አይወጣም? በአንድ አመት ውስጥ እኮ ኢየሱስን የህይወትን ብፌ እኮ ነው ያሳየከኝ። እኔ እናንተ ያላጨስ ነው ነገር እኮ ነዳጅ እኮ ነው ያላጨስ ነው። ምን አርግ ነው የምትለኝ? እኮ እኔ ደከመኝ እኮ። ስማ ላንተ ስለኔ ማገገሚያ ልግባ እንደ ልጆቼን ትቼ ስማ ኢየሱስ ዕቃ መሸጫ መደብር እኮ እንደኔና እንዳንተ እኮ ሱስ አልተጠቀሙም እኮ። ኢየሱስ መናሪያ አረከኝ እኮ ወንድሜ። ምን አርግ ነው የምትለኝ? እኔ በቃኝ በቃ። ከዚህ በኋላ ምንም አይነት ሱስ ጭጓራ አይችልም። እንደ መሬት መንሸራተት እኮ ነው ጭጓራ የተንሸራተተው። ያንተ ጭጓራ ድንጋይ ነው እንዴ? ቤተሰቦች ይሄንን 1-2 እንበል እያለ ለሚያስቸግራችሁ ጓደኛችሁ ላኩለት ወይም ሜንሽን ማድረግ እንዳደርሱ። በጣም የተሸማቀቅኩበት የለቅሶ ገጠመኝ ነው ምነግራችሁ። አንድ ጓደኛዬ ነፍሱን ይማረውና ያርፋል። አብሮኝ በሱስ ብዙ ያሳለፍን ጓደኛዬ ነው። ብዙ ጊዜ እኔ እጠራዋለሁ ቤት እየሄድኩኝ። ብዙ ጊዜ ከቤት እኔ ነኝ የምጠራው። አብረን ነው የምንቅመው፣ አብረን ነው የምንጠጣው፣ ብዙ ነገሮች አብረን ነው የምናደርገውና ይታመምና ያርፋል። ከዛ በኋላ የለቅሶ ቀን እኔ ለቅሶ ለመድረስ ከቀብር በኋላ ከተረጋጋ በኋላ ነው እገባለሁ። ልክ ስገባ እናቱ ልክ እኔን ባየችኝ ሰዓት ናንቃም በለው ናንጠጣ በለው ናንቃም በለው ናንጠጣ በለው ስትል ሰው ሁሉ ዞሮ እኔን አየኝ ማለት ነው። በቃ ምንም ማድረግ አልችልም። ነገሩ በጣም ያሳዝናልም፣ አንድ አይነት ሰዓት ደግሞ ያስቃል። ከዛ በቃ እኔ አንገቴን ደፍቼ ሽምቅቅ ብዬ ከዛ ከሀዘን ቤት ወጣሁ እላችኋለሁ። ለማንኛውም እችን ገጠመኝ ልንገራችሁ ብዬ ነው። አሬ ሊያስከስፈን ነው። እንዲያውም በዚህ ለመሳቅም ከበደን። እንዴት ነው ጓደኛዬ ሞተብህ ግን አመስልም። አይ አውቃለሁ ወንድሜ፣ አንድ ጥያቄ ልጠይቅህ ብዬ ነው። ስማ ይሄ ቪዲዮ ስንት ላይ ከገባ ትወጣልኛለህ? እሺ ሰንታችኋል እንግዲህ ፋሚሊ፣ ቶሎ ብላችሁ ይሄንን ሙሉ ላይኩን። በጣም ሆዲን አልችልም። 3 ቀን ምናምን እንዳትቆዩ። እቺ ትሬንድ ትለያለች፣ ግን ከሁሉም እኔ ለየት አድርጎ የሰራት ነባ ነው። እንግዲህ ብዙ ሰዎች ከቤት ትወጣልኛለህ ምናምን ነው። ይሄ በሽንት ቤት ግን ማንም ያልጠበቀው ያበደ አይዲያ ነው። ታዋቂው የዲጂታል ይዘት ፈጣሪ አቤል ብርሃኑ የወይኗልሽ ከተባበሩት አረብ ኤሚሬትስ የ10 ዓመት የጎልደን ቪዛ ተሸለመ። የተባበሩት አረብ ኤሚሬትስ መንግስት በተለያዩ የሙያ መስኮች የላቀ ውጤት ላመጡ ግለሰቦች የሚሰጠውን ይህንን ትልቅ ክብር የሚሰጠው የረጅም ጊዜ የመኖሪያ ፈቃድ ለአቤል ብርሃኑ የሰጠው በይዘት ፈጠራ ዘርፍ ባበረከተው ከፍተኛ አስተዋጽኦ ነው። አቤል ይህ ስኬት ወደፊት ለሚያቀዳቸው በርካታ ዓለም አቀፍ የጉዞ ዶክመንተሪዎችና ተያያዥ ስራዎች ትልቅ በር እንደሚከፍትለትም ገልጿል። ሽልማቱን ተከትሎ ባስተላለፈው የደስታ መልእክት በልጅነቱ ዓለምን እዞራለሁ ብሎ ያቀደውን ህልም ውላ ያደረገለት ፈጣሪውና ለተከታዮቹ ምስጋናውን አቀርቧል። ያው እንግዲህ ቤተሰቦች እንደሰማችሁት በቭሎግ እና በተለያዩ ዜናዎች የምናውቀው አቤል ብርሃኑ በዩኤኢ እንግዲህ የ10 ዓመት ጎልደን ቪዛ እንግዲህ ያሸንፋል ማለት ነው። በቅርቡ ደግሞ ከአፍሪካ 10 ቭሎገሮች እንግዲህ
ውስጥ በመካተት ሀገራችንን ማስጠርቷል። እንግዲህ ሁላችሁም ኮሜንት ላይ የገባችሁ አቤል ብርሃኑ የወይኗ ልጅ ኮንግራ ብላችሁ መጻፋችሁን እንዳትረሱ። ከትናንት በስቲያ በአዲስ አበባ በእምነት ተቋም ላይ ጥቃት ተፈጽሟል። ከትናንት በስቲያ በአዲስ አበባ አያት 49 አገልግሎት እየሰጠ የሚገኘው የመንግስተ ሰማያት እንደራሴዎች ዓለም አቀፍ ቤተ ክርስቲያን በኃይል በመግባት ከፍተኛ የንብረት ውድመት የደረሰበት ሲሆን 21 ተጠርጣሪዎች ደግሞ በቁጥጥር ስር መዋላቸውን ነው የአዲስ አበባ ፖሊስ ያስታወቀው። ታዲያ በህዝቦች መካከል የቆየውና የጋራ መከባበር የሚያናጉ የሃይማኖት ግጭት ሊቀሰቅሱ የሚችሉ በመሆናቸው ከእንደዚህ አይነት ድርጊቶች ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም አሳስቧል። ቤተሰቦች እንደሰማችሁት ነው እንግዲህ የፕሮቴስታንት ቤተክርስቲያን ላይ ይመስለኛል እንደዚህ አይነት የማፍረስ ተግባር የፈጸሙ ሰዎች በቁጥጥር ስር ውለዋል። ግን ቢሆንም በቃ አግባብ ይሆን እንደዚህ አይነት በሃይማኖት በማንነት ምናምን ጥቃት የሚያደርሱ ግለሰቦችን መንግስት እየተከታተለ ለህግ ሊያቀርብ ይገባል። ምክንያቱም እንደዚህ አይነት ነገሮች ተስፋፍተው የእርስ በርስ ግጭት ከተነሳ ማንቋቋም አይነት ነገሮች ስለሚከቱን እንደዚህ አይነት ነገሮችን ቶሎ ቶሎ ከስሩ ልንቀጫቸውና ልንቋጫቸው መፍትሄ ልንሰጣቸው ይገባል ብዬ አስባለሁ። በስተመጨረሻ ካሊድ ስለ እናትህ በአጭሩ ምን አይነት ሰው ነበረችና ምን ነበረ ከእናንተ የምትፈልገው እና ስለ እናትህ ትንሽ ነገር በለን። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለእኔ ጥሩ እናት ነበረች እና ፈጣሪ ሰላት አድርጌ ፈጣሪ ይማራትና ማለት ነው። እኔ በቃ እሷን በሞትም ትንሽ ተዘዝቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ። እንግዲህ ቤተሰቦች ከሰሞኑ በጣም መነጋገሪያ የነበረው እናቱን ሬሳ ቤት አስቀምጦ ጠዋት ተፈትኖ ከሰዓት ቀብሮ ድጋሚ ወደ ፈተና ተመልሶ የተፈተነው ወጣት በጣም መነጋገሪያ ሆኗል እና ከዛ ቪዲዮ በኋላ እንግዲህ በጣም የተለያዩ እርዳቶች እየተደረጉለት ይገኛሉ። ያው የእናቱን ነፍስ በአጸደ ገነት ያኑርለት። የእናቱን ነፍስ መመለስ ባይቻልም እነሱን በቁም መደገፍ ግን ትልቅ ነገር ነውና በጣም የተለያዩ ድጋፎች እየተደረጉላቸው ይገኛሉ። እስቲ ጠቅላላ አድርገን ቪዲዮችን አይተናቸው ነበር። ኡስታዝ አቡበከር አህመድ ጥሪ አስተላልፏል። አባት አብሯቸው የለም፣ እናት ደግሞ ወደ አኺራ መሄዷን ተከትሎ አላህ ይዘንላትና ማለት ነው። ታዲያ ይህንም ተከትሎ የሶሻል ሚዲያ ቀልብ ብዙዎችን ቀልብ ስለሳበ እነዚህ ልጆችን የህዝቡ ኃላፊነት ናቸውና ልንረዳቸው ይገባል የሚልም ቻሌንጅ ተጀምሯል። ኡስታዝ አቡበከር አህመድም ይህንን ቻሌንጅ ነው ያቀረበው። ሁላችንም የነሱ ኃላፊነት አለብንና ልናግዛቸው ይገባል ተብሏል። አይነት ደግነት ምን አይነት መልካምነት ነው! እቺን ሴት ሁላችሁም ፈጣሪ ያለሽን ይጨምርልሽ እያብዛልሽ በሏት። ካሊድንና ሁለት ወንድሞቹን ራሳቸውን እስከሚችሉ የትምህርት ቤት ክፍያ ከፍዬ የቤት ኪራይ እንዲሁም ሰራተኛ ቀጥሬ ላኑራቸው ላስተምራቸው ስትል ቃል መግባቷና ጥሪ ማቅረቧ ተሰምቷል። ግለሰቧ ሊሊ በላይ ትባላለች። ይህንን ቻሌንጅ እባካችሁ ሁላችንም እንቀላቀል። በቅርቡ ካሊድ የተባለ ወንድማችን እናቱ በጽና ታማ እኔ ምንም ብሆን ፈተናውን እንዳታቋርጥ ብላ ቃል አስገብተው ነበር። ከዛንም በኋላ እናትየው ስታርፍ ህመሙን ዋጥ አድርጎ የእናቱን ቃል አክብሮ የ8ኛ ክፍል ሚኒስትሪ ፈተናውን መፈተኑ ይታወሳል። በጣም የሚያሳዝነው ነገር ግን ካሊድ እናቱ ከሞተች በኋላ የሁለት ወንድሞቹ ኃላፊነት እሱ ጫንቃ ላይ መውደቁ ነው። በርካቶችም በዚህ ሰዓት ወንድሞቹን ማሳደጊያ ይሆን ዘንድ የቤት ስጦታ እንዲበረከትለት ክብርት ከንቲባዋን እየጠየቁ ይገኛል። ሁላችሁም ኮመንት ላይ ይህንን ጥያቄ እያቀረባችሁ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። ይህንን ቪዲዮ በደንብ ኮፒ ሊንክ እያደረገን ሼር እያደረግን ለክብርት ከንቲባዋ ይደርስ ዘንድ እኛም ቻሌንጁን እንቀላቀል። ያው እንግዲህ ቤተሰቦች እንዳያችሁት ነው የተለያዩ ሰዎች እነዚህን ወጣት ታዳጊዎችን ለመርዳት ፍላጎት እያሳየ ነው። ያ ብቻ አይደለም፣ የመኖሪያ ቤት ስጦታ እንዲሰጣቸው እንግዲህ ለክብርት ከንቲባ እንዲደርስ የተለያየ እንቅስቃሴ እየተደረገ ይገኛል። እኛም በምንችለው መጠን ይህንን ቪዲዮ እያባዛን እያሰራጨን እንዲደርስና የቤት ስጦታው እንዲደረግላቸው ምንችለውን ሁሉ ማድረግ አለብን ብዬ አስባለሁ። እናም ደግሞ የእውነትም ደርሶ የቤት ስጦታው እንደሚበረከትላቸው ምንም ጥርጥር የለኝም። እንኳን ደስ ያለ እንኳን ደስ ያለ። የአራት መንታ ልጆች አባት ሆነሃል። የአራት መንታ? አዎ። አንዴ እኮ ነው የተኛው ዶክተር እና በተኛ ነው እንዴ? ለምን ሊሆን ይችላል እንዴ? ምን ማለት ነው? ምን ነው የሚያጋጥመው? አራት መንታ በዚህ ጊዜ እንዴት ነው የምትወልደው? እሷ ራሱ ያማታል። ምን ልታጨብ ሌላ ሰው ልጅ ሰጡኝ ነው ማቆ ዶክተር እኮ አለ። ችግር የለውም። ሄሎ ዶክተር፣ ይኸው ለዚህ ሚስቴ ልትወልድ መጣ ማለት ነው። አራት መንታ ወለደች። አንዴ እኮ ነው የተኛሁት። ስንት ዙር ነው? ዙሩ ምን ያደርግልሃል? ሊያጋጥም ይችላል። ምን ነው የሚያጋጥመው? ያሟል እንዴ? ምን ነው የሚያጋጥመው ዶክተር? ይኸውልሽ ምንም የሚያጋጥም ነገር የለም። በዚህ ጊዜ አራት መንታ ላሳድግ አልችልም። ሴት ነው ወንድ ነው የወለደችው? ሶስት ሴት አንድ ወንድ እኮ ቅድሚያ ወጥቶ የቱ ነው? ወንዱ ነው እኮ ወንዱ ነው። አይኔ ታዲያ እኮ ወንዴ ነው። ወንዱን ይቀበላሉ ማለት ታዲያ ሌሎቹ ምን እናርጋቸው? ሌሎቹን ከተቻለ ቀስ እያደረጋችሁ መልሷቸው። ቀስ እያሉ ይወለዳሉ። ሳስበታ ይወለ በአንድ አራት መንታ እንዴት ነው ማሳድገው? ሴቶቹን ታሳድግ፣ ወንዱን አመኛችሁ። ያሟል እንዴ ነው እንጂ ቤተሰቦች በዚህ ኑሮ ውድነት አራት ልጅ ባንዴ ያስቡት። ያለ ፕሮግራም ከባድ ነው። ያው የፈጣሪ ስራ እንግዲህ በፈጣሪ ስራ አንገባም፣ ግን
ቀልዱ ተመችቶኛል። ለማንኛውም ሙዲ ቻናል ቤተሰቦች ቀጣይ ደግሞ እንግዲህ በዳኒ ቲሞ ጉዳይ እንግዲህ የተለያዩ የእርዳታ ድጋፎች ምናምን ፕሮግራሞች እየተደረጉለት ይገኛሉ። ለዛ ሁሉ መንስኤው ደግሞ ሰይፉ ፋንታውን ነው ማለት ነው። ሰይፉ ፋንታውን ላይ ቀርቦ እራበኝ ባለው ቪዲዮ እንግዲህ የተለያየ ሰው ጋር ደርሶ ለተለያዩ እርዳቶች እየበቃ ይገኛል ማለት ነው። እስቲ ቪዲዮን አይተነው እንምጣና እርዳቶቹ ምንድነው እነሱ እናያለን። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ። ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። ያው እንግዲህ ቤተሰቦች ይህንን ቪዲዮ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል ማለት ነው። ሰይፉ ላይ ከቀረበ በኋላ እንደዚህ ትልቅ የሆነ አርቲስት ስንት ስራ የሰራ አርቲስት የሚበሏት ራበኝ ማለት ደረጃ መድረስ ማለት በጣም እንደ ሀገር በጣም የሚያሳፍር ነገር ነው። ሰው እንግዲህ የለፋቱን ያክል ሀገራችን ላይ እያገኘ እንዳልሆነ የሚያሳይ ነው። ግን ከዛ በኋላ የሙያ ባልደረቦችም ሆኑ የተለያዩ ሰዎች እንግዲህ እኛ እያለን አትራብም በማለት የተለያየ የገንዘብ ድጋፍና የእውቅና ፕሮግራም አዘጋጅተውለት ነበር። እስቲ እነሱ ቪዲዮች አይተን እንምጣ። የዳኒ ቀኞች፣ የዳኒ ወንድም ለዳኒ ይሄ ሁሉ ነገር እንዲሆን ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም ያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ ተዋናይ አማኑኤል ተዋናይ ለወንድሙ ለጓደኛው የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ ይህ ዋንጫ አማኑኤል ለራሱ የተሸለመው ዋንጫ ነው። ለሚወደው ለዳኒ ዋንጫ ይዘፈው ያለው ባንካችን ጭብጨባ እና በዚሁ ጀርባ አማን ነበረ። በርካታ የኮሚቴ አባላት አሉ። ለእያንዳንዳችን ቤተሰቦች እንዳያችሁት ነው እንግዲህ የሙያ ባልደረባው አማኑኤል የዋንጫ ሽልማት አበርክቶለታል። ይሄ ብቻ አይደለም፣ የተለያዩ ሰዎች የገንዘብ እርዳታ አድርገውለታል። እስቲ ቪዲዮ አይተን እንምጣ። ያሬድ ኢሳያስ የሞርኒንግ ስታር ሞል ባለቤት፣ እንዲሁም ኒውሮሳይንስ ለስራ ፈጠራ፣ ኒውሮሳይንስ ለአመራር በስራ ፈጠራና በሊደርሽፕ ላይ በጣም የሚገርሙ 2 መጽሐፎችን ለህትመት ያበቃ፣ 3ኛውን መጽሐፍን በመጽሐፍ ላይ ያለ፣ ይህም ደግሞ ከመጽሐፉ ሽያጭ የተገኘው ሙሉ ገቢውን በጎደለም እሞላለሁ ብሏል። ግን በአጋጣሚና አልጎደለም። $7,500 አካባቢ ይፈጃል ተባለ። 1 ሚሊዮን አካባቢ ሙሉን ወጪ ሸፍነዋል ዳኒ። ይህን ስላችሁ ደግሞ እንዳልኳችሁ ነው። ሕክምናው ተቻለ፣ ትራንስፖርቱ ተቻለ፣ ሆቴሉ ተቻለ፣ ፈርኒቸሩ ተቻለ። ዳኒ ግን መኖር ይቀጥላል። ዳኒ ዝምተኛ ጀግና ተዋናይ ነው። መኖር አለበት። የተሻለ ኑሮ ብሎ እንዳልኩት ነው ቅድም የወገብ ህመም ጥሩ ያኗኗር ዘይቤ ይፈልጋል፣ ምቾትን ይፈልጋል። ድጋፋችን ይቀጥላል። በዚህ ምክንያት ዶሎቪያ ፊልምም እንደዚሁ በሚቀጥለው ሳምንት ቅዳሜ ተብሎ ነበር። ቅዳሜ አልተቻለና ወደ ሰኞ አካባቢ ነው ኮሚቴው የሚያሳውቅ ይሆናል። በተለያዩ በሶሻል ሚዲያዎች ላይ የሚያሳውቅ ይሆናል። ዶሎቪያ ፊልምም እንደዚሁ ይታያል። የትኬት ሽያጩ ይቀጥላል። ዳንኤል ምችት እንዲለው እንፈልጋለን። ምችት ሊለው ይገባል። ይህን የምላችሁ እንግዲህ አይ ይህን ያህል ተገኘ እንዲህ ተሸፈነለት እንዴ እንዳ
ሁላችን አይበቃም፣ በጣም አይበቃም። ብዙ ያስፈልገዋል። ዳኒ እስከዛሬ በጣም ተጎድቷል። ማንም የለውም። እናንተ ናቸው ያላችሁት፣ እነዚህ ናቸው ያሉት፣ ወዳጆቹ ናቸው ያሉት። ክብብ ድግፍ አድርገን ዳኒ በተሻለ መድረክ፣ በተሻለ ስራ፣ በተሻለ የኑሮ ደረጃ፣ በተሻለ ከፍታ ላይ ልናይ ይገባል። ድጋፋችን ይቀጥላል። ዶክተር ያሬድ ኢሳያስ ከልብ እናመሰግናለን። እናንተ በጣም እናመሰግናለን። ሁላችሁም ከልብ እናመሰግናለን። ይሄ ምስጋና ነው። ዳንዬ ግን ምን ተሰማ? እስቲ መረቃችን ቃላት ያለኝ ይመስለኝ ነበር። ለቃል ላይ የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እኔ ለእግዚአብሔር ሕግ አክባሪና ታዛዥ ልጇ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸኩበት አውጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ያው እንግዲህ ቤተሰቦች እንደሰማችሁት ነው። የተለያየ የገንዘብ ድጋፍ በጣም ብዙ ነገሮች እየተደረጉለት ይገኛሉ። ግን ለዳኒ ጢሞ ይህም ሲያንሰው ነው እና ድጋፉ ገና የሚቀጥል ይሆናል ማለት ነው። በጣም ደስ የሚል የሚበረታታ ሀሳብ እና እንደዚህ አይነት ነገሮች መቀጠል አለባቸው። እንደዚህ ትልልቅ ሰዎች ምናምን ተቸግረው ስናይ እንግዲህ በጣም የተለያዩ በእርዳታ የምናውቃቸው ሰዎች አሉ። ከዛ ውስጥ ሼክ ሁሴን አልሐሙዲን ናቸው ማለት ነው። ለእነሱ ደግሞ እስቲ ስለነሱ ደግሞ በጎነት አንድ የመሰከረ ሰው አለ። እስቲ እሱን ምን ለሰዎች ደግ ማድረግ ነው። በጣም ብዙ ደግ ሰዎች አሉ ለሰዎች የሚያገለግሉ ብዬ አስባለሁ። ከነዚህ አንዱ ጓደኛ ሼክ መሐመድ ነው። ደግነቱ መለኪያ የለውም። ኦራይት እሱ ቆንጆ ነው እንምልህ፣ ግን ግዴታ በመምራት ብቻ አይደለም። ደግ መሆን ሞኝነት አይደለም፣ ደግ መሆን ኦራይት። እና አለቆች ደግ ቢሆኑ ይመረጣል ብዬ አስባለሁ። አለቆች አላ አይደለም አለቅነት አደገኛ ነገር ነች። ምክንያቱም ወጣትነት በእርጅና ትለወጣለች። አለቅነት አለቃ ባለመሆን ትለወጣለች። ወጣትነት ጊዜ የነበረውን ሩጫ ልሩጥ ብላሁን አልችልም። ያው እንግዲህ ቤተሰቦች እንደሰማችሁ ነው ስለ ሼክ ሁሴን አልሐሙዲን በጣም ብዙ ምስክር መጥራትም አያስፈልግም። ሁላችንም የምናውቀው ነገር ነው። እንደዚህ አይነት ነገር አሁንም ቢሆን ሀገራችን ላይ ባለሀብት ጠፍቶ አይደለም። ያው ግን ማድረግ መሰጠትን ይጠይቃልና አሁን እንደዚህ አይነት ሰዎች በጣም የሉም ማለት እስከሚባል ደረጃ ባለሀብት አለ፣ ግን የሚረዳ ሰው የለምና የእነሱን ተግባር የሚረከብ ባለሀብት ያስፈልጋል። እንደዚህ አይነት ነገሮች ላይ መስራት አለብን። በቃ በጣም የተቸገረን ሰው እንግዲህ አሁን አንድ ባለሀብት በጣም ብዙ ሰዎችን ከችግር ማውጣት ይችላል፣ ግን ሁሉም የራሱን ኑሮ የሚኖርበት ጊዜ እየሆነ ነውና የዩኒቲ ዩኒቨርሲቲ ባለቤትና ዳይሬክተር እንግዲህ ዶክተር አረጋ ስለ ሼክ ሁሴን አልሐሙዲን የሰጡት ምስክርነት እንዳያችሁት ነው። ሰው የትኛውም ሰው ሁሌ በነበረበት ቦታ ላይ አይቀጥልም። ከፍታና ዝቅታ ያለ ነው። ስለዛ እንደ ያለንበት ቦታ ሳይሆን እንደ ሰዋዊ እያሰብን ታች ከሆነን እላይ እንደምንደርስ እያሰብን እላይ ከሆነን ደግሞ ታች ያሉትን እያገዝን ብንቀጥል አሪፍ ነው። እንደ ሼክ ሁሴን አልሐሙዲን አይነት ሰዎችን ያብዛልን። እንደነሱ አይነት ሰዎች ከበዙልን የተቸገሩ ሰዎችን ማየት ጭራሽ ብርቅ ነው የሚሆንብን ለማለት ያክል ነው። ለማንኛውም ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ናቸው። ቁም ነገር እንደጨበጣችሁባቸው አልጠራጠርም። እስካሁን ድረስ አይታችሁ ቪዲዮችን ላይክ ካላደረጋችሁ ላይክ አድርጉት። ሀሳብ አስተያየቶቻችሁ ኮሜንት ላይ አስቀምጡልን። ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ በቀጣይም በተለያዩ ቪዲዮች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ